መንፈሳዊ ዓለም ሊገባን ይገባል። ያኔ ከግለሰብ ጋር መጨቃጨቅ እናቆማለን። ዘመንን የሚያሾረው መንፈሳዊ ዓለም ነው። መሬት ውጤት ነው። መሬት ውጤት ነው። በአማርኛ በእንግሊዝኛ ምን አትጨቃጨቁ። ተንበርክካችሁ ጸልዩ። ንፋሱን ከኋላ የሚያነፍሰውን ታገኙታላችሁ። በጣም ስትጸልዩ ባይዘው ዓለምን መካድ ይቻላል። ያው እንደ እግዚአብሔር ቃል ለምትጸልዩት ሰው ሳያያችሁ ምን ሰው ያያችሁ በምንም አጋጣሚ ጸሎት ህይወታችሁ ላይ አይጥፋ። መንገድ ላይ እየሄዳችሁ ጸልዩ። መንገድ ላይ እየሄዳችሁ ቃለው ምላችሁ ጸሎት በጣም ቻሌንጂንግ እንደሆነ ጸሎት በጣም ደስ የሚል እየጸለይክ ስቆይ ነው። ሲጀምረው ደስ አይልም። እግዚአብሔር ሰውን አንበርክኮ ነው የሚገለው። የታወቀ ነው። በዛ ላይ ጸልይልና አይመጣም፣ ይቆያል። መጣው ይላል። በመጣው ትቆያለህ። መጣው ብሎኛል። መጣው ራሱ ህይወትን የሚሰጥ መንፈስ ነው። ይመጣል እያልክ እድሜ ያልቃል። መጣው ራሱ በቂ ነው። መጣው ካለህ ራሱ ከመጣማ ጉድ ፈላ። ሌላ ታሪክ ሊዞር ነው ማለት ነው። ግን ያንበረክካል፣ ያቆያል እስኪጀመርና ህይወታችን ውስጥ እስኪገባ እንጂ ህይወታችን ውስጥ ከገባ በኋላስ ከጸሎት ውጪ ሌላ ነገር አንፈልግም። መንገድ የሚመራሃል እንዳይጠፉበት እንዳይጎዱበት በታማኝነት ይመራል። ለበጎቹ ሁል ጊዜ ታማኝ ነው። ለራሱ ብቻ አይደለም፣ ለሚጠብቀው በጎችም በጣም የታመነ ነው። በጎቹ እንዳይፈሩ ያደርጋል፣ በእርሱ እንዲተማመኑ ያደርጋል። ማን? መልካም እረኛ። ክብር ለእግዚአብሔር ነው። የእግዚአብሔር መልካም እረኝነትን በዚህ ስፍራ